ሩሲያ በፈጸመችው መጠነ ሰፊ ጥቃት 25 ሰዎች መሞታቸውን የዩክሬን ባለስልጣናት አስታወቁ። ሰላም ዴይሊ ወሬ ነው። የዕለቱን ወሬዎች በጥቂቱ። በአማራ ክልል ሚያዝያ 2015 ግጭት ከተቀሰቀሰ ወዲህ ዳኞች በሰጧቸው ውሳኔዎች ብቻ ለእስርና ግድያ መዳረጋቸውን ክልል አቀፉ የዳኞች ማህበር ገልጿል። ሌላ በምንመለከተው ወሬ የአውሮፓ መሪዎች የአረብ ሀገራት ጋዛን መልሶ ለመገንባት ያስችላል በሚል ላጸደቁት እቅድ ድጋፋቸውን ሰጥተዋል። በየዕለቱ አዳዲስ ወሬዎች እንዲደርሷችሁ ሰብስክራይብ በማድረግ ተወዳጁን፣ ላይክና ሼር በማድረግ ሚዛናዊ ወሬዎች ለሚፈልጉ ሁሉ እንዲደርሱ በማድረግ ተባበሩን በአክብሮት እንጠይቃለን። ወደ ወሬዎቹ ተመለስን። በአማራ ክልል ሚያዝያ 2015 ግጭት ከተቀሰቀሰ ወዲህ ዳኞች በሰጧቸው ውሳኔዎች ብቻ ለእስርና ግድያ መዳረጋቸውን ክልል አቀፉ የዳኞች ማህበር ገልጿል። ማህበሩ በክልሉ ምክር ቤት የጸደቀውን የዳኞች ያለመከሰስ መብት አዋጅ የዳኞችን ስጋት ይቀንሰዋል ብሏል። በሚያዝያ ወር 2015 የፌዴራል መንግስት የክልል ልዩ ኃይሎች መልሼ ለማደራጀት ወስኛለሁ ማለቱን መነሻ በማድረግ በአማራ ክልል ግጭት መቀስቀሱ ይታወሳል። ይህ ግጭት ቀስ በቀስ እያደገ መጥቶ የቀድሞ የክልሉ መንግስት በመደበኛ የክልል የጸጥታ ኃይል ህግ ማስከበር እንደማይችልና የፌዴራል መንግስት ጣልቃ እንዲገባ በይፋ ደብዳቤ ጠይቋል። ከዚህ ጊዜ ጀምሮም የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ከአንድ ዓመት በላይ ለዘለቀ ጊዜ በክልሉ የተለያዩ አካባቢዎች ግጭት ላይ ይገኛሉ። በዚህ ግጭት በሰውና በንብረት ላይ የደረሰ ከሚገኘው ጉዳት ባለፈ የጤና፣ የትምህርት፣ የልማት፣ የትራንስፖርት፣ የመንግስት፣ የፍትህና ሌሎች ዘርፎች በቀደመው ልክ አገልግሎት እየሰጡ እንዳልሆነ ይነገራል። በሰላም መደፍረሱ ምክንያት በተጽዕኖ ውስጥ እያለፉ ከሚገኙ ዘርፎች መካከል የፍትህና የዳኝነት ስርዓት አንዱ ነው። የአማራ ክልል ዳኞች ማህበር ግጭቱ ከተቀሰቀሰበት ጊዜ አንስቶ በዳኞች ላይ የሚፈጸመው እስር፣ እንግልትና ወከባ እየተበራከተ እንደሚገኝ ተደጋጋሚ መግለጫዎችን አውጥቶ ነበር። ከ2016 ጀምሮ ማንነታቸው ባልታወቁ አካላት የ3 ዳኞች ህይወት ማለፉን ማህበሩ አስታውቆ እንደነበር ይታወሳል። ይህ አካሄድ የዳኝነት ነጻነትን በግልጽ የሚጻረር ከመሆኑም በላይ የሰብአዊ መብቶች እንዳይከበሩና የህግ የበላይነት እንዳይረጋገጥ የሚያደርግ ህገ መንግስታዊ ተግባር መሆኑንም ማህበሩ ባወጣው መግለጫዎች ኮንኗል። የማህበሩ ተጠባባቂ ፕሬዝዳንት አቶ ብርሃኑ አሳሳ ክልሉ ዳኞች ላይ በስራቸው ምክንያት በአስፈጻሚ አካል ጭምር ከፍተኛ እስር፣ ወከባና እንግልት የሚደርስበት እንደሆነ ተናግረዋል። በተለያዩ አካላትና የመንግስት ሰዎች ዳኞች ከፍተኛ ተጽዕኖ ያስተናግዳሉ። ከስራቸው ጋር በተያያዘ ዛቻና ማስፈራሪያ በየጊዜው እንደሚደርስባቸው ለማህበሩ ሪፖርት የሚያደርጉ ቁጥርም ቀላል የሚባል አይደለም ሲሉ አቶ ብርሃኑ አብራርተዋል። ተጠባባቂ ፕሬዝዳንት አቶ ብርሃኑ አክለውም ከ2016 ዓመት ጀምሮ በአጠቃላይ ከ36 በላይ ዳኞች ታስረው ነበር። በዚህ ዓመት ከመስከረም ወር ጀምሮ ደግሞ 13 ዳኞች በእስር ላይ ነበሩ። እኛ ባደረግነው ማጣራት መሰረት ዳኞች ሌላ የወንጀል ጥፋት ፈጽመው ሳይሆን እስሩ በወሰኗቸው ውሳኔዎችና ከስራቸው ጋር ብቻ የተያያዘ እንደነበር አረጋግጠናል ብለዋል። ባለፈው ዓመትና ዘንድሮ ታስረው የነበሩ ሁሉም የክልሉ ዳኞች በአሁኑ ወቅት ከእስር መለቀቃቸውን ማህበሩ ለአልአይን አማርኛ አረጋግጧል። ከወደ ውጪ ከተሰሙ ወሬዎች መካከል ሩሲያ በፈጸመችው መጠነ ሰፊ ጥቃት 25 ሰዎች መሞታቸውን የዩክሬን ባለስልጣናት አስታወቁ። ሩሲያ ባሳለፍነው አርብ ከባድ የተባለውን የሚሳኤልና የድሮን ጥቃት መፈጸሟን ተከትሎ ነው የሰዎች ህይወት ያለፈው። በጣም አስከፊው ጥቃት ከተባለ ውስጥ ባሳለፍነው አርብ ዕለት በዶኔትስክ ክልል ዶብሪፒሊያ ከተማ ውስጥ የተፈጸመው ነው ተብሏል። በሁለት ባላስቲክ ሚሳኤሎች በ8 የመኖሪያ ህንጻና የገበያ ማዕከል ላይ በተፈጸመው ጥቃት ቢያንስ 11 ሰዎች መሞታቸውን የዩክሬን ባለስልጣናት አስታውቀዋል። የአደጋ ጊዜ ሰራተኞች ጥቃቱ በተፈጸመበት ስፍራ ላይ ከደረሱ በኋላ ሩሲያ ሌላ ጥቃት የፈጸመች ሲሆን ፕሬዝዳንት ዘለንስኪ ጥቃቱ ሆን ተብሎ የተፈጸመና የሩሲያ ግብ አሁን እንዳልተቀየረ የሚያሳይ ነው ብለዋል። በዚያው በዶኔትስክ ክልል አርብና ቅዳሜ በተፈጸሙ ሌሎች ጥቃቶች 13 ሰዎች መሞታቸውን የአካባቢው ባለስልጣናት አስታውቀዋል። ሩሲያ በኦዴስ ክልልም ጥቃት የፈጸመች ሲሆን ይህ ጥቃት በ3 ሳምንት ውስጥ ብቻ ለ7ኛ ጊዜ በአካባቢው በኢነርጂ መሰረተ ልማት ኢላማ በማድረግ የተፈጸመ መሆኑን ባለስልጣናቱ አስታውቀዋል። አሜሪካ ለዩክሬን ወታደራዊ ድጋፍና የስለላ
መረጃዎችን ማቅረብ ማቆሟን ተከትሎ ሩሲያ በዩክሬን ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። የሩሲያ ዩክሬን ጦርነት ከተጀመረ 3 ዓመታትን ያስቆጠረ ሲሆን ጦርነቱ በሰላም ስምምነት ለመቋጨት እንዲያስችል ከፍተኛ ጥረት እየተደረገ ይገኛል። የዩክሬን ሩሲያ ጦርነትን ለማስቆም ቃል በገቡት ትራምፕ የሚመራው የአሜሪካ አስተዳደር ከሩሲያ ጋር ንግግር ማድረግ መጀመሩንም መዘገባችን ይታወሳል። በመጨረሻም የአውሮፓ መሪዎች የአረብ ሀገራት ጋዛን መልሶ ለመገንባት ያስችላል በሚል ላጸደቁት እቅድ ድጋፋቸውን ሰጡ። ግብጽ ያቀረበችውንና 53 ቢሊዮን ዶላር የሚያስፈልገው የጋዛ መልሶ ግንባታ እቅድ በአረብ ሀገራት መሪዎች ባሳለፍነው ሳምንት መጽደቁ ይታወሳል። የጋዛ መልሶ ግንባታ እቅድ በአረብ ሀገራት ከጸደቀ በኋላ የተለያዩ የዓለም ሀገራት በእቅዱ ላይ አስተያየት እየሰጡ ይገኛሉ። የፈረንሳይ፣ እንግሊዝ፣ ኢጣሊያና ጀርመን የውጭ ጉዳይ ሚኒስቴር መስሪያ ቤቶች በጋራ ባወጡት መግለጫ በ53 ቢሊዮን ዶላር ጋዛን መልሶ ለመገንባት ለቀረበው እቅድ ድጋፋቸውን እንደሚሰጡ አስታውቀዋል። እቅዱ ጋዛን መልሶ ለመገንባት ተጨባጭ መንገድ ነው ያሉት ሀገራቱ እቅዱ ተግባራዊ ከተደረገ በጋዛ በአስቸጋሪ ሁኔታ ውስጥ የሚኖሩ ፍልስጤማውያንን ሕይወት ቀጣይነት ባለው መልኩ ለማሻሻል የሚረዳ ነው ብለዋል። ሐማስ ከእንግዲህ ጋዛን ማስተዳደር የለበትም ወይም ለእስራኤል ስጋት መሆን የለበትም ያሉት ሀገራቱ በጋዛ መልሶ ግንባታ የፍልስጤም አስተዳደር የሚኖረው ሚናና የተሃድሶ አጀንዳውን አፈጻጸም እንደሚደግፍም አስታውቋል። የአረብ ሀገራት መሪዎች ባሳለፍነው ሳምንት በካይሮ ባደረጉት ስብሰባ የጋዛን መልሶ ግንባታ እቅድ ካጸደቁ በኋላ የተለያዩ የድጋፍና የተቃውሞ ድምጾች እየተሰሙ ይገኛሉ። 57 አባል ሀገራትን በውስጡ የያዘው ዓለም አቀፉ የእስልምና ትብብር ድርጅት ኦአይሲ በትናንትናው ዕለት በሳውዲ አረቢያ ባደረገው አስቸኳይ ስብሰባ እቅዱን በሙሉ ድምጽ ተቀብሎ አጽድቆታል። ጋዛን የሚያስተዳድረው ሐማስ እቅዱ በአረብ ሀገራት ተቀባይነት አግኝቶ መጽደቁን ተከትሎ ጋዛን በፍልስጤም አስተዳደር ስር መልሶ ለመገንባት በአረብ ሀገራት የተደረሰውን ውሳኔ በደስታ እንደሚቀበለው አስታውቋል። ጋዛን መልሶ የመገንባት እቅድን በደስታ እንቀበላለን ያለው ሐማስ ለስኬታማነቱም የሚያስፈልጉ ሁሉ ጥረቶች እንዲደረጉ ጥሪ አቅርቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በበኩሉ ግብጽ ጋዛን መልሶ ለመገንባት ያስችላል በሚል ያቀረበችውን እቅድ ውድቅ አድርጓል። እቅዱ ጋዛ በአሁኑ ጊዜ ለመኖሪያነት አመቺ አለመሆኗን እንዲሁም ነዋሪዎቿ በፍርስራሽና ባልፈነዱ ፈንጂዎች ውስጥ መኖር አይችሉም የሚለውን እውነታ አላካተተም ብለዋል። እስራኤልም ግብጽ ጋዛን መልሶ ለመገንባት ያስችላል በሚል ያቀረበችው እቅድ መሬት ላይ ያለውን እውነታ ያላገናዘበ ነው በሚል ውድቅ አድርጋለች። ከጋዛ መልሶ ግንባታ ጋር በተያያዘ ግብጽ ትራምፕ የጋዛ ሪቬራ እንደ እቅድ አማራጭ የሆነ እቅድ ይፋ ያደረገች ሲሆን እቅዱ 53 ቢሊዮን ዶላር እንደሚያወጣና 5 ዓመታትን እንደሚወስድ ይጠበቃል። ፕሬዝዳንት አብዱል ፈታህ አልሲሲ ግብጽ ያዘጋጀችው እቅድ ፍልስጤማውያን በመሬታቸው እንዲቆዩ የሚያስችል ነው ብለዋል። በእቅዱ መሰረት የመጀመሪያው 6 ወራት የማገገሚያ እረፍት ሲሆን በዚህም ፍርስራሾችን በማንሳትና በ3 ቢሊዮን ዶላር ጊዜያዊ መኖሪያ ቤቶችን መገንባት ላይ ያተኮረ መሆኑን አስታውቀዋል። በዚህ ምዕራፍ 200,000 መኖሪያ ቤቶች ግንባታና 60,000 ህንፃዎችን የማደስ ስራ እንደሚከናወንም በእቅዱ ተመላክቷል። በእቅዱ መሰረት በፈረንጆቹ በ2030 እቅዱ ለ3 ሚሊዮን ሰዎች በሺዎች የሚቆጠሩ አዳዲስ ቤቶች ግንባታ እንዲሁም የአውሮፕላን ማረፊያ፣ ኢንዱስትሪ ዞኖች፣ ሆቴሎችና መናፈሻ ፓርኮች ግንባታ እንደሚያጠናቅቅም ተመላክቷል። የአረብ ሀገራት አስቸኳይ ጉባኤ ላይ የቀረበው የጋዛ እቅድ ጋዛን የመካከለኛው ምስራቅ ሪቬራ አደርጋለሁ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የሚፎካከር ነው። ፕሬዝዳንት ትራምፕ አሜሪካ ጋዛን በቁጥጥሯ ስር እንደምታደርግ 2.2 ሚሊዮን ገደማ ነዋሪዎቿን ወደ ሌላ ሀገር እንደምታዘዋውርና የመካከለኛው ምስራቅ ውብ ቦታ እንደሚያደርጉ መናገራቸውን የአረቡን ዓለም አበሳጭቷል። ፕሬዝዳንት ትራምፕ የአረብ ሀገራት በተለይም ግብጽና ጆርዳን 16 ወራት በዘለቀው የእስራኤል ሐማስ ጦርነት የወደመችው ጋዛ እስከምትጸዳ መልሳ እስከምትገነባ በጋዛ ያሉ ፍልስጤማውያንን እንዲያስጠልሏቸው ጫና
ሲያደርጉ ቆይተዋል። ነገር ግን የአረብ ሀገራት ትራምፕ ያቀረቡትን ሀሳብ በጽኑ ተቃውመውታል። የአረብ ሀገራት ፍልስጤማውያን ከቦታቸው ሳይፈናቀሉ የመልሶ ግንባታው አካል መሆን ይጠበቅባቸዋል የሚል ሀሳብንም ደግፈዋል። በዕለቱ ከተሰሙ ወሬዎች መካከል ለእናንተ ለማድረስ የመራረጥናቸው እነዚህ ነበሩ። እስከ ፍጻሜው ስለተከታተላችሁን ከልብ እናመሰግናለን። ዴሊ ወሬን ሰብስክራይብ፣ ላይክ እና ሼር በማድረግ የቤቱ ቤተሰቦች እንድትሆኑ በአክብሮት ጠየቅን። ሰናይ ጊዜ